ራሷን ቀና ቀና ያደረገች ማሽላ አንድም ለወፍ አንድም ለወፍጮ ትል ነበር። አሁን ከዚህ ድልኝ ካልሆነ በማማሲያ ነው ማቀምሰ ወጡን ነው። አይ ምቱን ነው። ለአድናቆቴ ፊርማ ማኖርሽ ነው በለው። ምኑን አልኩት ልትኝ እያጓጓሽ ጓጉታ ከምትቀርማ እንዴ ልበልሃ ከንፈሬ ላይ ብትኝ አይሻልሽም? እኔ የገዛ ንብረቴን ማወድሞኝ አይደለሁም። እሺ ማታ በጣም ነበር ጉዳይ። ማነት ሚስት ናት የደወለችው? አንተ ልክስክስ የተረገምክ ጭራሽ ከሴት ጋር ትዳር ሁላችሁም የተረገማችሁ ናችሁ። ተረጋጊ እንጂ ነኝ። ቆይ ምን ሆነሽ? ምን አገባ? ለነገሩ አንተስ ወንድ አይደለህ እንዴ? እሱስ ልክ ነሽ፣ ወንድ ነኝ። ያውም አንድ ቆንጆዬ ልጅ ያለችው ወንድ። ሁላችሁም አንድ ናችሁ። ለነገሩ እኛ ሴቶች ነን ጥፋተኛ። አሁን ሰው የሚባል ነገር ሁሉ ያስጠላኝ። አራቃስ እኔ እንዴ ድጋሜ እንደው ኤርሚያስ እጅግ በጣም ከባድ ውሳኔን ወሰነ። ሪችን ለመግደል ወስኗል። ኤርሚና ኤሚ በድጋሚ ተለያዩ። በአሁኑ ኤሚ ሁሉንም ነገር አምናለች። ይህን ሁሉ ያቀናበረችው ሪች እንደሆነች ካረጋገጠ በኋላ ኤርሚያስን እንግዲህ ወደዛ ቤት ተመልሶ እንደሄደ አቶ ለይኩን በድጋሚ ሲያስጠነቅቀው ሪችን እገላታለሁ እያለ ነው። አቶ ተሰማ ከዛ ሁሉ ግፍና በደል በኋላ በድጋሚ አቶ ለይኩን ይቅርታ አድርጎለት አስፈትቶታል። ያም ብቻ አይደለም፣ ወይዘሮ ዝናሽን ተንበርክኮ ይቅርታ ጠይቋል። ወይዘሮ ሮማን ህይወቷ ማለፉ ተሰማ። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። እንግዲህ አቶ ተሰማ በሰራው ወንጀል የተነሳ እስር ቤት ቢገባም አቶ ለይኩን ግን አቶ ተሰማን ብቻውን ሊተው ፈቃደኛም አልነበረም። በእርግጥም ወይዘሮ ዝናሽ አቶ ተሰማን እንዲያስለቅቀው ባትፈልግም አቶ ተሰማም የእውነትም በጥፋቱ መቀጣት ነበረበት። ግን ደግሞ የጓደኝነት የወዳጅነት ጥግ የመልካም ሰውነት ተምሳሌት የሆነው አቶ ለይኩን ሁሉንም ነገር ወደ ኋላ ትቶ መለያየታችን ነው ይሄን ሁሉ ክፍተት የፈጠረብን፣ አንዴ ብንሆን ኖሮ በመካከላችን ምንም ነገር አይፈጠርም ነበር፣ ለዚህ ሁሉ እኛው ራሳችንን ተጠያቂዎቹ፣ ቤተሰቡ ባይበታተን ኖሮ ይሄ ሁሉ ነገር አይመጣም ነበር በሚል እንግዲህ ከዶክሜንቱ ላይ የተወሰነችውን ፓርት ፎቶ አንስቶ ይዟት ስለነበረ ኮማንደሩ ጋር ቀጥ ብሎ ሄዷል አቶ ለይኩን። ኮማንደር በልሁም አቶ ለይኩንን እንዲያየው የዳግም አባት ነው ወይ የሚል ነበር። የሱ ብቻ አይደለም የሮማንም ወንድም ነኝ እና እናንተ ምን እንደምትሰሩ አውቃለሁ። በግፍ ሀብትና ንብረቱን ቀምታችሁት ያሰራችሁት የተሰማም ጓደኛ ነኝ ወዳጅ ነኝ ብሏል። እና ምን እንዳረግ ስለፈለክ ነው? ህፃናቶችንና እናቶችን የሚጨርስ ኤክስፓየርድ የሆነ ወተት ሲያስገባ ነው የተያዘው። በራሱ በወንጀሉ ነው። አንድ ሰው ደግሞ ወንጀል ከሰራ ተጠያቂ ይሆናልና መጠየቅ አለበት ብሎ ነበር አቶ ኮማንደር። ግን ደግሞ አቶ ለይኩን መጠየቅ ካለባችሁ ሁላችሁም ነበር፣ ህጉ እናንተ ጋር ሆነና እውነት ተደብቃ በሐሰት እናንተ የምትከብሩበት፣ እሱም ደግሞ አሳስታችሁ ወንጀል ውስጥ የከተታችሁት ራሳችሁ ስለሆናችሁ፣ ስለዚህ በተሰማ ቦታ አንተ ትሆናለህ ወይ ደግሞ ተሰማን ትለቀዋለህ የሚል አጭር ቀጭን ትዕዛዝ ሰጥቷል አቶ ለይኩን። አቶ ኮማንደር ምን እያለ እንደሆነ አቶ ለይኩንን በደጋግሞ ቢጠይቀውም አቶ ለይኩን እኔ ከማወራህ ይልቅ የያዝኩን ነገር ቢያወራህ አይሻልም በሚል መልእክት እንግዲህ የያዘውን ዶክሜንት መንዘር አድርጎ አሳይቶታል። አቶ ኮማንደሩ ይህን በተመለከተ ጊዜ እጅግ በጣም ተናዷል። አራስ ነብር ሆኗል። ግን ደግሞ ምንም ሊያደርግ አይችልም። ይህንን ዶክሜንት ከአቶ ለይኩን እጅ ማውጣት አይችልም። እህቴ ሮማንም ሆነች አንተ እንዲሁም አቶ ተፈራ የተባላችሁት ምን እንደምትሰሩ አውቃለሁ። ስልጣኑን የግላችሁ መጠቀሚያና ሀብት መሰብሰቢያ ያደርጋችሁታል። ስለዚህ ይህንን ደግሞ የምልህን የማታደርግ ከሆነ ይህን አሳልፌ ለበላይ አካል እሰጣለሁ። እናንተ ጅቦች ብትሆኑ መቼም ሁሉም ባለስልጣን ሆዲያም ይሆናል ማለት አይደለምና ምናልባት አንድ ለእውነት የቆመ ሰውን አላጣም። ለዛም ደግሞ እንግዲህ ውሳኔው የራስህ ነው ብሎታል አቶ በልሁም። ኮማንደሩ ይህን ነገር እንዲሆን ስላልፈቀደ አቶ ተሰማን በነፃ ለቆታል ማለት ነው። እናቱ ለይኩን ቤት ምርጥ የራት ፕሮግራም ነበረ። ቤተሰቡ ሰብሰብ ብሎ ደስ የሚል የራት ጊዜ ያሳልፈዋል። ቀደም ሲል ግን አቶ ለይኩን ኤርሚያስ እንዴት ተቀየረ መቀየሩ እውነት እንደሆነና
በሌላ በኩል ደግሞ ወይዘሮ ሮማን ነገሮችን ሆን ብላ ራሷ እንዲያወሳሰበችው የኤርሚያስ ስህተት እንዳልሆነ እንዳረጋገጠ ነግሯት ኤርሚያስን ይቅርታ እንዳደረገለትና ወግና ባህል ስርዓቱን ጠብቆ ሽማግሌ ልኮ የሚያገባት ከሆነ ፈቃደኛ እንደሚሆን ባሳወቃት ጊዜ ኤሚ እጅግ በጣም ደስ ብሏት አባቷን አቅፋ መስግናለች። አቶ ለይኩንም ዛሬ ጥሩ የቤተሰብ ፕሮግራም ይኖረናል፣ ስለዚህ ይህን የራት ፕሮግራም መታደም ይኖርብሻል፣ አብረሽ ከአባትሽ ጎን ራት እንድትበይ ይፈልጋለሁ ብሏታል። ኤሚም በደስታ ተስማምታለች። አቶ ለይኩን ያደረገውን ነገር ቀድሞ ለወይዘሮ ዝናሽ ያሳውቋታል። አቶ ለይኩን ተሰማ እንደሚፈታና ከተፈታ በኋላ ደግሞ ቤቱን ሀብትና ንብረቱን ስላጣ መልሶ ወደዞ ቤት እንደሚመጣ ነግሯታል። ይህም ብቻ አይደለም ያስፈታውም በዶክሜንቱ እንደሆነ በነገራት ጊዜ ወይዘሮ ዝናሽ ለምን እኔን ሳታማክር እንደዚህን አይነት ውሳኔ ወሰንክ የሚል ሀሳብ አንስታ ነበር። ግን ደግሞ አቶ ለይኩን ሀሳቡን ባነሳውም እሺ እንደማትኝ ያውቃለሁ፣ ለዛ ነው ደግሞ እኮ ከዶክሜንቱ የተወሰነች ፓርቷን ብቻ ነው ፎቶ ያነሳሁት ቢላትም እንዴት አደራ የተሰጠሁትን አደራዬን ያለ ፍቃዴ ትጠቀምበታለህ ብላ ነበር። እናም እንግዲህ ወይዘሮ ዝናሽ ለጊዜው አዝናበት ባቶ ተሰማ ይሄን ተናገር እንጂ ከልቧ አልነበረም። ተሰማ እኮ አሁን ላይ ያለበትን ሳይሆን የተገናኘንበትን ጊዜ አስታውሽ እስቲ። ተሰማ በጣም ብዙ ባለውለታችን ነው። እኔና አንቺ ፍቅራችን እንዲጠነክር በማድረግ ዙሪያ ራሱ በጣም በብዙ ነገር ታቶ ተሰማ ከጎናችን ነበረ። እሱን ቀን ረሳሽው እንዴ እያላት ነበር። እሷም እኔም እኮ ስለተናደድኩበት እንጂ ወዳጅነታችሁን ጠልቼው አይደለም። ስለዚህ ገንዘብ ደግሞ ሰዎችን ያሳስታል፣ ለዛ ነው። ተሰማ ደግሞ ማግኘቱ ለመጀመሪያ ጊዜ አልነበረም ብለዋል። በዚህ ሀሳባቸውን ወይዘሮ ዝናሽና አቶ ለይኩን ተነጋግረው ከተስማሙ በኋላ እራታቸውን ምርጥ የቤተሰብ እራት ለማድረግ ተወያይተው ጨርሰዋል። የራት ፕሮግራማቸው እጅግ በጣም ውብና ማራኪ ነበር። አቶ ተሰማና ወይዘሮ ዝናሽም እንደ አዲስ ጀማሪ ፍቅረኛሞች አርጓቸው ሽቂና አርጓቸው ነበር። ኑሐሚንና ናሆምም እንደዚሁ አሪፍ የራት በከንቱ ቀረ ሲባል እንግዲህ ቀድማ ኑሐሚን ጉድ ብላ ጥሩ የራት ጊዜ ነበራቸው። ዳግም እንግዲህ ከአባቱ ጋር አባቱ ፈልጎታል ተብሎ የራት ፕሮግራሙ ላይ በማለመገኘቱ ቤተሰቡን ይቅርታ ቢጠይቅም ግን ደግሞ ከቤተሰቡ ቁጥር መጉደሉ የተወሰነ ቀር ቢላቸውም ወይዘሮ ዝናሽ አይ አባቱ ሳይሆን ምናልባት ያቺ ዱርዬ ፍቅረኛው ልትል ነበር። ግን ደግሞ ኑሐሚን እንደዛ ማለት እንደሌለባትና የሱን ምርጫ ማክበር እንዳለባቸው ተነጋግረዋል። ወይዘሮ ዝናሽም ሀሳቡን እንደምታከብርለት ታስማምታለች ማለት ነው። ኤሚም እንደዛው እና ቤተሰቡ በሳቅ በጨዋታ ታጅቦ አምሽቷል። የአቶ ተሰማንም መፈታት እንግዲህ እርግጠኛው ነው አቶ ለይኩን ተናግሯል ማለት ነው። ቤተሰቡ እንደዚህ በደስታ ሲኖር ነው የሚያምርበት። ለዚህ ደግሞ አንድነታችንን ማጠናከር አለብን እያሉ እየተወያዩ ነበር። ወይዘሮ ዝናሽ የራቱ ፕሮግራም ማብቂያ ላይ እንደ ቤተሰብ ውይይት ብዙ ውይይቶችን ከተወያየን በኋላ ይደርሳል ወይናችን ብለው ተስማምተው ቢሆንም ግን ደግሞ ከወይኑ በፊት አዲስ ነገር ተፈጥሯል። ይሄ ነገር ምንድን ነው? ወይዘሮ ዝናሽ ልጆቹ ስለ አክስታቸው ማወቅ አለባቸው፣ አክስታቸውን እናታቸው እንደደበደበቻት ማወቅ አለባቸው ብላለች። አቶ ለይኩን በጭራሽ የመሆን የለበትም ዛሬ ምርጡና አስደሳችሁ የራት ፕሮግራም ነው ቢልም ግን ደግሞ ወይዘሮ ዝናሽ እውነቱን ከኛ ከራሳችን ቢሰሙ ይሻላል፣ ተደብቆ የሚቀር ነገር አይደለም ብላ ስጋቷን ተናግራለች። ይሄ ነገር ምንድነው ካልነገራችሁን ብለው ልጆች ጥያቄ አቅርበዋል። ወይዘሮ ዝናሽም ወይዘሮ ሮማንን እንደደበደበቻትና ሆስፒታል እንደገባች ተናግራለች። አቶ ለይኩንም ቀጠል አድርጎ ወይዘሮ ዝናሽ አሁን መስማትም ሆነ መናገር አትችልም፣ ሰውነቷም አይታዘዛትም፣ ዶክተሩ ያለኝ እንደዛ ነው። ያም የሆነው ደግሞ እናታችሁ ጋር ተጣልተው ስለነበረ ሳታስበው ገፍትራት ድንጋይ ላይ ወድቃ ጭንቅላቷ ውስጥ ደም ስለፈሰሰ ነው ብሏል አቶ ለይኩን። ናሆም እጅግ በጣም ተበሳጭቷል። ይህ ቤተሰብ እንደሆነ የሆነ እርግማን አለበት። ደስታችሁ አያምሽ ተብሎ የተረገመ ቤተሰብ ነው። ደስታችንን ሳንጨርስ እንዴት እንደዚህ አይነት ነገር ይፈጠራል በሚል ያዘነ ይመስላል። ግን ደግሞ እንግዲህ ወይዘሮ ዝናሽም ወደ ክፍሏ ገብታለች። አቶ ለይኩንም ሚስቱን ተከትሎ ወይዘሮ ዝናሽን ለማጽናናት እየሞከረ ነው። ወይዘሮ ዝናሽ የራቱ ፕሮግራም መበላሸት መንስኤ እኔ ነኝ እያለች ነው። አቶ ለይኩንም ራቱን እንዳላበላሸችና ራቱ በተሳካ ሁኔታ እንዴት ተጠናቀቀ፣ ይሄ ደግሞ እውነቱ መታወቁ እንደማይቀር ተናግሯል። እንግዲህ በይቅርታ ቤተሰቡ እየተሸፋፈነ በመነጋገር ችግራቸውን እየፈቱ ይደርሰዋል። ኤርሚያስ ያልጠበቀው ከባድ ችግር ገጥሞታል።
ኤርሚያስ እጅግ በጣም ደብሮት ጭንቅ ውስጥ ስለነበረ ዘና ለማለት ባረፈበት ሬስቶራንት ውስጥ እንግዲህ ኤሚ ጋር ደውሎ እያወራ ሳለ ነበር አንዷ ድንገት መታ በመሃሉ ጥርቡቀው ላይ ገባችው። ይህችም ሴት እንግዲህ የተበደለች መስላ በባሏ እንዴት ተገፋችና እንዴት ካዳት ባሏ በገዛ አልጋዋ ላይ ሌላ ሴት ይዞ እንደተኛና በዛም የተነሳ ተበሳጭታ ብስጭቷን ራሷን በብርጭቆ ለመደበቅ እንደመጣች አርጋ ነበር የነገረችው። በዚህም ጊዜ እንግዲህ ኤርሚያስ ለሷ እያረጋጋት ነበር። እናም እንግዲህ የኤርሚያስን መጠጥ ገለባብጣ ከጠጣች በኋላ እሱም ተረጋጊ እያላት ነበር። እሷም ወደ ቤት ሂጂ ብትባልም በዚህ ሁኔታ ይሁን ወደ የትም ቤቴ አልሄድም፣ ምንስ ቤት አለኝ? ሳምነው በተከዳው ሰው ቤት ነው የምሄደው፣ አልሄድም ብላለች። እዚሁም ቢሆን አልጋ ያዙልኝ እያለች ነው። ኤርሚያስም በቅንነት ምንም የዋህነት ባልተሞላበት እሺ በቃ አንቺ እዚሁ ብታርፊ ይሻላል፣ እሱ ጥሩ ነው፣ እኔ ሚስቴ ትቆጣኛለች፣ ወደ ቤቴ ልሄድ ሲል ነበር። እሷም በሲጋራ መልክ ያጨሰችበት አደንዛዥ እጽ እንግዲህ ናላውን እንዲዞር አድርጎታል። ገንዘብ አልያዝኩም ባለች ጊዜ ከኪሱ ያለውን አመቻችቶ ያልጋውንና ወጪውን ከፍሎላት ወደ ቤቱ ለመሄድ ነበር ሀሳቡ። ግን ደግሞ በዛ ባጨሰችበት በአደንዛዥ እጽ ምክንያት ኤርሚያስ ራሱን ስቶ ተኝቷል። በዛን ጊዜ ከጎን ሆና ቪዲዮ ይዛበታለች። ቪዲዮ ብቻ አይደለም፣ በጧቱ ኤሚ ደውላለች። ስልኩን አንስቶ ከሷ ጋር እያወራ እያለ ከጎኑ እንዳለች ድምጿን አሰምታለች። አዳራችን ብላ መጥፎ ነገርን በተናገረች ጊዜ ኤሚ ይሄን ነገር ሰምታ ተናዳበትና ተበሳጭታ አንተ መቼም ቢሆን አትለወጥም ይሄውና ብላ ስልኩን ዘግታበታለች። ኤርሚያስ እጅግ በጣም ተናዷል። እሱም ብሎ የተፈጠረውን ነገር ካስታወሰ በኋላ ለካ ሪች ናት የላከችሽ፣ አንቺን ሪች መሆን አለባት የላከችሽ፣ እገላታለሁ ብሎ ተነስቶ ፎክሮ ሲወጣ እሷንም አንዴ በጥፊ አግሏት ስለነበረ ወዲያው ደውላ ለሪች ወዲ አንቺ እየመጣ ነው፣ አንቺ መሆንሽን ሳይነቃ አይቀርም፣ ቪዲዮ ልኬልሻለሁ፣ በዛ ላይ ስለተደበደብኩ ክፍያው ያንሰኛል ብላ መልእክት አስቀምጣለች። ሪችም ለክፍያው ምንም ችግር እንደሌለና አሁን ደግሞ ይሄን የቀረጸችው ቪዲዮ ሜሞሪውን ለአቶ ላይኩን እንዲሰጥ አዛታለች። ኤርሚያስ በተደጋጋሚ ቢደውልም ኤሚ ስልክ እያነሳችለት አይደለም። ኤሚ በሯን ዘግታ እያለቀሰች ነው። በዚህም ጊዜ ወይዘሮ ዝናሽ ሂዳ ምን እንደተፈጠረ ስጠይቃት ኤሚ ታውስ ብልታይ ብላችሁ ነበር፣ እናንተ ልክ ነበራችሁ፣ እኔ ግን ለፍቅር ብዬ እናንተን ገፈቻችሁ ነበር። ኤርሚያስ ሌላ ሴት ጋር ነበር ያደረው ብላ ለወይዘሮ ዝናሽ ተናግራለች። ወይዘሮ ዝናሽ እንዴት ተረጋጋና ይሄን እንደማያደርግ ብትነግራትም እሷ ራሷ እንዳወቀች ተናግራለች። በዚህን ጊዜ ወይዘሮ ዝናሽም እንዴት በልጄ ላይ እንደዚህ አይነት ግፍ ይፈጸማል ብላ በጣም አዝናለች። ወይዘሮ ዝናሽ እሷን ለማረጋጋት ብትሞክርም የራሷን በራሷ አድርጋ ኤሚም እንግዲህ እምነቷን ትታ ኤርሚያስን አንተም አትቀየር ይኸውና የተቀየርክ መስላኝ ነበር ብላለች። መሳሌ ከዚህ በኋላ ኤርሚያስ የሚባል ሰው በህይወት የለም እያለች ነው። አቶ ተሰማ እንግዲህ ከእስር ቤት ተፈቷል። አቶ ላይኩንም ሄዶ ተቀብሎታል። አቶ ተሰማ ከዚህ በላይ ለኔ ሞት የለም፣ አሁን ነው የሞትኩት። ስለዚህ እባክህ ያን ሁሉ ግፍና በደል አድርጌ እንትን ብዬ በድዬ አሁንም ነፃ ወጥተኸኛል። ለኔ የሚገባኝ እንደ ድሮ ጎዳና ላይ ስለሆነ ጎዳና ላይ ልውጣ እያለ ነው። አቶ ተሰማም ወደ ቤት እንሄዳለን ብሎታል። በጭራሽ ወደ ቤት ሂጄ የወይዘሮ ዝናሽን አይና ላይም ቢልም ግን ደግሞ አቶ ላይኩን በጭራሽ አንተን እዚህ አልተውህም ብሎም ቢብሏል። አቶ ላይኩን የእሷን አይን ማየት አልችልም፣ ለኔ የሞት ሞት ይሄ ነው፣ ከዚህ የበለጠ ሞት የለም ብሏል። ግን ደግሞ አንተን እዚህ ትችሃል ሄድም እንደ አዲስ ቤተሰባችንን ፍቅራችንን እናድሳለን እንጂ በጭራሽ አንተ መልሰው ጎዳና ላይ አትወጣም እያለ ነው። በዚህም የተነሳ ወደ ቤት እየሄዱ ሳለ መንገድ ላይ አንዲት ሴት የኤሚ ኤርሚያስ ምን አይነት ሰው እንደሆነና ልጁን ኤሚን ከኤርሚያስ እንዲያድናት ነግራ የያዘችው ሜሞሪ ሰጥታው ሄዳለች። የያዘችው ሜሞሪ ምን ላድርገው ባላት ጊዜ ለኤሚ ስጥልኝ ብለዋለች። ከፈለክም አንተየው ብላ ነበር። አቶ ተሰማ አቶ ላይኩን ይሄንን ሜሞሪ ባየ ጊዜ እጅግ በጣም ተናዷል። አቶ ተሰማንም ይዞ ወደ ቤት ሄዷል። ኤርሚያስ ሰተት ብሎ ቤት ድረስ ሳሎን ድረስ ሄዷል። ይሄን የተመለከተችው ወይዘሮ ዝናሽ ደሞ ጭራሽ ምን ልታረግ ነው ቤቴ ድረስ የመጣኸው እያለች ነው። ኤሚ ምን ልታረግ መጣ? ጭራሽ አታፍርም? አይንህን በጨዋጥበህ የምትመጣው ብትለውም ኤርሚያስ እውነቱን ተረጅኝ እባክሽ፣ አንቺ እንደምታስበው አይደለም ነገሩ የተፈጠረው እያለ ነው። በዛ ላይ እውነቱን ሊያስረዳቸው ቢሞክርም ወይዘሮ ዝናሽም ሆነች ኤሚ እሱን ለመስማትም ሆነ ለመረዳት ፈቃደኛ አልነበሩም። ቤቱን ለቆ እንዲወጣ አስጠንቅቀውታል። እሱም እውነቱ ሳይታወቅልኝ በጭራሽ አልወጣም እያለ ነው።
በዚህ ሁኔታ ላይ የመጣው ናሆም ምንድነው በተባለ ጊዜ ኤርሚያስ ከሌላ ሴት ጋር እንዳደረና አሁን ደግሞ አይኑን በጨዋብሶ እንደወጣ እንደመጣ ቤተሰቡን እንደናቀ እየተናገሩ ነው። ናሆምን እንዲረዳው ቢጠይቅም ናሆም ግን ትዕግስት ስለሌለው ትዕግስቱ ተፈታትኖታል። በዚህ ሁኔታ ላይ እንግዲህ እባክህ ቤቱን ለቀህ ውጣ እያሉት ነው። አልወጣም፣ እውነታው ሳይታወቅ በጭራሽ ቤቱን ለቅቄ አልወጣም ብሎ እምቢ ብሏል። በስተመጨረሻም አቶ ለይኩን እጅግ በጣም ተናዶ ሳት ለብሶ ሳት ጎርሶ ወደ ቤት እየመጣ ባለ ጊዜ ናሆምን መጀመሪያ እንዳገኘው ይሄ ሜሞሪ እህትህ እንዴት ተናቀች ብሎ ለናሆም ሰጥቶታል። ናሆም ያን ነገር ባየ ጊዜ ቤቱን ለቀህ ውጣ እያሉት ነበር። ኤርሚያስ እውነቱ ሳይታወቅ በጭራሽ አልወጣም ብሎ አሁንም አገግሟል። በዚህን ጊዜ አቶ ለይኩን ጉሮሮን አንቆ ሊገለው ለትንሽ ገላግለው አትርፈውታል። አሁኑኑ ውጣ ብለው ሲያስጨንቁትም ኤርሚያስ እንግዲህ ቤቱን ለቆ እሬችን እገላለሁ እያለ እየፎከረ ከቤት ወጥቷል። አቶ ተሰማ ወደዛ ቤት ተመልሶ መጥቶ ወይዘሮ ዝናሽ እግር ላይ ወድቆ ይቅርታ ጠይቋል። ወይዘሮ ዝናሽም ይቅርታ እንዳደረገችለት ተናግራለች። ግን ደግሞ አቶ ተሰማ ከስተዛሬ የበለጠ የሞተው አሁን እንደሆነ በይቅርታቸው እንደገደሉት እሱም ደግሞ ሁሌ በጸጸት እንደሚኖር ተናግሯል። ቤተሰቡ ተሰባስቦ የደስታ ጊዜያቸውን እያከበሩ ሳለ እንግዲህ አንድ ስልክ ተደውሏል። ከሆስፒታል ነው ብሎ ስልኩን አቶ ለይኩን ቢያነሳውም ግን ደግሞ የወይዘሮ ሮማን ህይወት ማለፉ ተሰምቷል። ውድና የተወደዳችሁ ለዛሬ ነበረን ቆይታ የሚመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ